ክቡር ስራ አስኪያጅ፣ ክቡራን የሀገረ ስብከታችን የሥራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ የሀገር ሽማግሌዎች፣ አባቶች፣ ክቡራን የዕለቱ ተመራቂ ደቀ መዛሙርትና የደብረ ምሕረት ቅዱስ ባለወልድ ቤተ ክርስቲያን አገልጋዮች፣ በዚህ ያላችሁ ሁላችሁም እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ስለፈቀደልን ስሙ የተመሰገነ ይሁን። ተመራቂዎች እንኳን ደስ አላችሁ። ሴመክሙ እግዚአብሔር ከመ ትርአዩ ቤተ ክርስቲያኑ ለክርስቶስ እንተ አጥረያ በደሙ ወአተባ በመስቀሉ። በሐዋርያት ሥራ የሚገኝ ቃል ነው። ምዕራፍ 20 ቁጥር 28 ላይ ክርስቶስ በደሙ የዋጃትን ቤተ ክርስቲያንን እንድትጠብቁ መንፈስ ቅዱስ እናንተን ሾማችሁ ነው የሚለው። ሐዋርያዊ አገልግሎት መጠራት፣ መመረጥ፣ መዘጋጀት፣ ጥሪ መቀበል ማዕከል ያደረገ ነው። ቅድም ወንጌሉ ሲነበብ እንደሰማችሁት በማቴዎስ ወንጌል ምዕራፍ 10 ላይ ያለው ቃል እንዲሁ ነው የሚለው። ወፀውዖሙ እግዚእ ኢየሱስ ለአስርቱ ወክልኤቱ አርዳኢሁ። ጌታ ኢየሱስም 12ቱን ደቀ መዛሙርት ምን አላቸው አለ? ጠራቸው። ግማሹ አሳ አጥማጅ ነበር፣ ግማሹ ቀራጭ ነበር፣ ከበለስ በታች ተደብቀው የነበሩ ነበሩ፣ ሌሎችም የሚነግዱ የሚሸጡ ባለመድኃኒት የነበሩ ወይንም ሐኪሞች ሰዓሊ የነበሩ ሌሎችም ከያሉበት ጌታ ኢየሱስ ክርስቶስ ጠራቸው። ኑ ተከተሉኝ፣ ወእሬስየክሙ ትኩኑ መሰግራ። ምዕራፍ 6 አጥማጆች እንድትሆኑ አደርጋችኋለሁ ነው ያለው። የመጀመሪያው መጠራት ነው፣ ኑ ማለት ነው። መረቡን እናት አባቱን፣ አሳውን፣ መርከቡን፣ ጀልባውን ትቶ የተከተላል። ከጥሪ በኋላ ደግሞ መመረጥ የሚባል ነገር አለ። በሉቃስ ወንጌል ምዕራፍ 6 ከቁጥር 13 ላይ እንዲህ ይላል፣ በነጋም ጊዜ ጌታ ደቀ መዛሙርቱን ጠራ፣ ከነሱም መካከል 12ቱን መረጠ ይላል። ብዙ ናቸው፣ 12ቱን ግን መረጣቸው። ዛሬ በማዕከላዊ ኢትዮጵያ በሀዲያ ዞን 25 ደቀ መዛሙርትን ክርስቶስ መርጧል። እንኳን ደስ አላችሁ። ምርጫው የሰው እንዳይመስላችሁ፣ ምርጫው የመንፈስ ቅዱስ ነው። እጅ በመጫን ተጸልዮባችሁ ወይንም በቤተ ክርስቲያን ቋንቋ በአንብሮተ እድ ሁሩ ወመሃሩ፣ ሂዱ አስተምሩ፣ አሕዛብን አጥምቁ፣ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ጌታ ዛሬ እናንተን መርጦ ወደ ዓለም፣ ወደ ምድር፣ ወደ በረሃው፣ ወደ ገጠሩ ከተማ ብዙ ሰባኪ ብዙ አገልጋይ አለ። ብዙ የሚናፍቃችሁ ብዙ የሚጠብቃችሁ መንጋ አለ። ኑ እያላችሁ እንድትጠሯቸው ነው። መንፈስ ቅዱስ እናንተን ሲጠራችሁ እናንተ ደግሞ ሌሎችን እንድትጠሯቸው ነው። የቋንቋ አገልግሎት ላይ ገና አልተሰራም። ጀመርን እንጂ አልጨረስንም። ገና ጅማሬ ነው። የዛሬ
2 ዓመት ዘመናዊ ትምህርት ቤቱን ዘግተን የካህናት ማሰልጠኛ ስናደርግ ሲጀመር የተናገርነው ነገር ነበር። የዛሬ 2 ዓመት ኮሌጅ ለመክፈት የመሰረት ድንጋይ ጥለን ስራውን እናስጀምራለን ብለን ነበር። እግዚአብሔር ፈቅዶ ዛሬ በሀዲያ የሀገር ሽማግሌዎች የመሰረት ድንጋዩ ተጥሎ ስራው ይጀመራል። ለማስጀመሪያ የሚሆነው ብረቱ ሲሚንቶ ቀርቧል። ባለ 5 ወለል ቅድም 6 ሲባል ሰምቻለሁ። ማሳደግም ይቻላል። የአዲስ አበባ ከተማ አድባራት ገዳማት አስተዳዳሪዎች መጥተው ጎብኝተው ሳይቱን ተረክበው እኛ እንሰራዋለን አትጨነቅ ብለውኝ ስራውን ለመጀመር ማስጀመሪያ ገንዘብም እየሰበሰቡ ነው፣ የራሳቸው ኮሚቴ አዋቅረው። ስለዚህ እነሱ እንደሚሉት በ1 ዓመት እኛ እንደምናስበው እንዳቀድነው ደግሞ በ2 ዓመት በውስጡ የተማሪ ዶርም፣ ላይብረሪ፣ የመማሪያ ክፍሎች ያሉት ለኮሌጅነት ብቁ የሚሆን ቤት ይጀመራል። እግዚአብሔር ቢፈቅድ ደግሞ ከ2 ዓመት በኋላ ኮሌጅ ይሆናል ብለን እንጠብቃለን። የመንፈስ ቅዱስ ፈቃድ የእግዚአብሔር ፈቃድ ሲሆን ሁሉም ይሆናል፣ ይከናወናል። አገልግሎቱን እናሳድገዋለን። ዛሬ የተመረቃችሁ ደቀ መዛሙርትም ተመልሳችሁ መጥታችሁ ዲግሪያችሁን ከዚሁ ወደፊት ከምንከፍተው ኮሌጅ እንደምትወስዱ ተስፋ እናደርጋለን። ሰው ያስባል፣ እኛ ሰዎች ነን፣ እናቅዳለን። የስራው ባለቤት ደግሞ እግዚአብሔር ነው። የሚገርመው በግር እየተከተለ በነገሮች ሁሉ እግዚአብሔር እየቀደመ እየረዳን ነው። ይሄ አገልግሎት መስፋት አለበት፣ መጠናከር አለበት። ብዙ እኛን በተስፋ የሚጠብቁ ብዙ ሰዎች አሉ። ደቀ መዛሙርቱን አደራ የምንላችሁ ይህንን ታላቅ ሐዋርያዊ ሸክም አብረን ተሸክመን የተቀበልነውን ኃላፊነት ከጫፍ እንድናደርስ ነው። እግዚአብሔር ይርዳል። በአሁኑ ዙር እዛ ኬፕ ታውን ያሉ ማህበረ ሥላሴ የሚባሉ ቅድም ሲመሰገን እንደነበራችሁ እነሱ ሸፍነዋል። ያለፈውን ዙር ደግሞ የዛው ደቡብ አፍሪካ ያሉ መሲና አካባቢ ያሉ የመንፈስ ቅዱስ ልጆቻችን አሰልጥነው አስመርቀዋል። የአሁኑን ቀሚስ አሰፍተው አስተምረው ቀለብ ሰፍረው ያስተማሯቸው የኬፕ ታውን ሰዎች ናቸው። ትንሽ አበድረናቸዋል፣ ይከፍላሉ። ትንሽ ጨምረናል፣ መልሱ ብለናል። ስለዚህ ክርስቲያኖች ሕይወት የ3 ነገር ጥምር ውጤት ነው። የትናንት የዛሬና ትናንት እንማርበታለን፣ ዛሬን እናቅዳለን፣ ነገን ደግሞ በተስፋ እንጠብቃለን። ስለዚህ ከትናንትናው ተምረን ትናንት ብዙ ያጠፋ ነው፣ ግን ዛሬ ዋጋ እያስከፈለን ያለ ብዙ ነገር አለ። ከትናንትናው ነገሮቻችን ተምረን ዛሬ ላይ እያቀድን ነገ ስለምንሰራው ስራ ተስፋ እናደርጋለን። በተጨማሪ ምስጋና ወለራታን ይደለወሙ ክብር፣ ለቅኖች ምስጋና። ስለዚህ በተለይ ደግሞ መምህራን፣ የሀገረ ስብከታችን መምሪያ የክፍል ኃላፊዎች ከክቡር ስራ አስኪያጃችን ከጠንካራው መሪ ከመላከ ሕይወት ንጉሴ ባወቀ ጀምሮ ሁላችሁም እንደምታውቁት እኔ እንደ ወፍ ስበር በተለያየ ነገር ተወጥሬ ነው ያለሁትና የኔን ሸክም የተሸከመው ሀገረ ስብከቱ ነውና የሀገረ ስብከቱ የመምሪያ ኃላፊዎች እንዲሁም ደግሞ
የሆሳና ከተማ መምህራነ ወንጌል እጅ ለእጅ በመያያዝ በእውነት ትልቅ ስራ ሰርተው በራሳቸው ትራንስፖርት ባጃጅ እየተከራዩ እየሄዱ እነዚህን ወንድሞች ለዛሬው ቀን ለምርቃት እንዲደርሱ ስላደረጉ ሁሉንም የሀገረ ስብከታችንን የከተማውን መምህራን፣ የክፍል ኃላፊዎች እንድታመሰግኑልኝ በአክብሮት የሀዲያና ስልጤ ሀገረ ስብከት የየወረዳው ስራ አስኪያጆች ወይንም ሊቃነ ካህናት ሊያስተምሩ የሚችሉ በዚህ በተምሮ ማስተማር ውስጥ ተምረው ማስተማር ይችላሉ ብለው ያሰቡትን ደቀ መዛሙርት እታች ድረስ ወርደው መልምለው አምጥተው እነሱ ናቸው የሚሰጡን። ከዛ ውጭ አዳዲስ ሀሳቦችን በማመንጨት ለኮሌጁ ይሄ ይጠቅማል ወደፊቱ፣ ለአሁኑ ለካህናት ማሰልጠኛው ደግሞ እንዲህ ብናደርግ በሚል ሀሳብ በመስጠት ደቀ መዛሙርትን በመላክ መማር አለመማራቸውን በመከታተል ከተማሩም በኋላ አሁን 117 ደቀ መዛሙርት ነው በ4 ዙር የተመረቀው። እነዚህንም የሄዱትንም በመከታተል ትልቅ ኃላፊነት እየተወጡ ስለሆነ እነሱንም እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ የጅማሬ ባለቤት እግዚአብሔር እዚህ አድርሶናል፣ ወደፊትም ያስፈጽመናል። በነገሮች ሁሉ የስራው ባለቤት እግዚአብሔር ነው። ትንሽዬ ስራ ብትሆንም ለእኛ ግን ትልቅ ነው። በጣም ብዙ ግንባታ ከመገንባት በጣም ብዙ ህንፃዎች ከማነጽ ይልቅ ሰዎች ላይ የምንተክላት ትንሿ ችግኝ ነገ አብባ ፍሬ ታፈራለች። ቃለ እግዚአብሔር ነፋስ ነው፣ እሳት ነው። እሳት ነፋስ ሲያገኝ ይቀጣጠላል። ትንሿ እሳት ትልቅ ትሆንና ጫካውን ታቃጥላለች። አሁን ትንሽ እሳት የክብሪት ጠብታ ያህል የተሰጣችሁ ደቀ መዛሙርት፣ ይሄንን ማቀጣጠል ያለባችሁ እናንተ ናችሁ። ትልልቁን ጫካ በወንጌል ማንደድ የሚችል የወንጌልን ችቦ ማንቦግቦግ የሚችል አቅም እንዲኖራችሁ ራሳችሁን በማንበብ ራሳችሁ መጽሐፍትን በመመርመር ራሳችሁ ደግሞ መንፈሳዊ ሆናችሁ ሌሎቹን መንፈሳውያን በማድረግ ታላቅ ስራ እንደምትሰሩ ተስፋ እናደርጋለን። ዛሬ አንድ ዲያቆን የቅስና 4 ወጣቶች የዲቁና ማዕረግ ተቀብለዋል። ነገር ግን ከነዚህ ከ5ቱ መካከል 3ቱ እዚሁ ሆሳዕና ይቆዩና ተጨማሪ ትምህርት መማር ስላለባቸው እነሱ ከኛ ጋር ቆይተው ሆሳዕና ደብረገነት ቅድስት ማርያም ቤተክርስቲያን ከሚማሩ የአብነት ተማሪዎች ጋር አብረው ተጨማሪ ትምህርት እንዲማሩ እናደርጋለን። እግዚአብሔር ይስጥልን፣ ክብር ያድልልን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን
እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን በምስሉ ላይ የምታዩት ማለት ነው ከኋላ በኩል ፖስተሩ እዚህ ተሰቅሏል። እግዚአብሔር እንግዲህ መጨረሻ ተፈጽሞ ስናይ ይሄንን እንደሚመስል ተስፋ እናደርጋለን። ቅድም ብፁዕ አባታችን የነገውን ተስፋ እናደርጋለን እንዳሉት ይሄ አልቆ ብፁዕ አባታችንም በመካከላችን ተገኝተው ይሄንን ህንጻ ባርከው እንዲሰጡን የአምላካችን ቅዱስ ፍቃዱ ይሆንልን። እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን